በአርሶ አደሮች ለአርሶ አደሮች የተዘጋጀው የአርሶ አደሮች ምርምር ኮንፈረንስ በመዳወላቡ ዩኒቨርሲቲ መካሄድ ጀምሯል። የመክፈቻ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና ለመጀመሪያ ጊዜ የተዘጋጀው የአርሶ አደሮች ምርምር ኮንፈረንስ ተጨባጭ መሬት ላይ ያሉ እውቀቶች ይቀርቡበታል ብለዋል። በኮንፈረንሱ አርሶ አደሮች በግብርና ሕይወታቸው ያካበቱበት ሀገር በቀል እውቀቶች የሚቀርቡ ይሆናል። አዳነች አበበ መዳወላቡ ዩኒቨርሲቲ ከሚገኝበት ሮቤ ከተማ ተጨማሪ ልታደርሰን በቀጥታ መስመራችን ላይ ትገኛለች። አዳነች እንደምናለሽ? በግብርናን የተመለከተ ትልቅ ኮንፈረንስ ነው እየተካሄደ የሚገኙና የያዝሻቸው መረጃዎችና በአጠቃላይ የኮንፈረንሱን አጠቃላይ መረጃዎች አድርሽን። አመሰግናለሁ ላይኩን። በድጋሚ ተገናኝተናል። ቀደም ሲል እንዳነሳሁት የሀገር አቀፍ የአርሶ አደሮች የምርምር ኮንፈረንስ በዚህ በመደወላቡ ዩኒቨርሲቲ እየተካሄደ ነው የሚገኘው። ለሁለት ቀናት ነው የሚካሄደው። ዛሬ ሲጀምር እንግዲህ አርሶ አደሮች በተለይም ኢትዮጵያን የሚመግቡ ለኢትዮጵያ የምግብ ሉዓላዊነት መረጋገጥ ትልቁን ድርሻ የሚወስዱ አካላት እንደሆኑ ይታወቃል። ከዚህ በፊት የነበሩ አሰራሮች ነበሩ። አርሶ አደሮችን በስፋት ያለማሳተፍ እንዲሁም ደግሞ በግብርና ውስጥ ያሉ ስራዎች ምንድን ናቸው የሚለውን አርሶ አደሮች በራሳቸው አንደበት እንዲሁም ደግሞ በራሳቸው እውቀት እንዲገልጹበት የሚደረግበት መንገድ ብዙም አልነበረም። በተለይ ወደ ዩኒቨርሲቲዎች አካባቢ ስንመጣ በምርምር ስራ ላይ ያሉ የተመራማሪዎች እንዲሁም ደግሞ ከፍተኛ ባለሙያዎች ብቻ ይህንን እንቅስቃሴ ሲያደርጉ እንደነበረ የምናውቀው ነው። አሁን ግን መደወላቡ ዩኒቨርሲቲ ለየት ባለ መልኩ የመጀመሪያ የሆነውን የሀገር አቀፍ የአርሶ አደሮች የምርምር ኮንፈረንስ እያደረገ ነው። ይሄ የሚያስገርመው ነገር ደግሞ አርሶ አደሮች ራሳቸው በዚህ የምርምር ስራ ላይ በተለይ በግብርናው ምን አለ የሚለውን ከራሳቸው አንደበት ራሳቸው ሀሳብ የሚሰጡበት መልሰው ደግሞ እዚህ ለተሰበሰበው የአርሶ አደር ክፍል ሀሳባቸውን የሚያጋሩበትና የገጠሟቸው ፈተናዎች በግብርና ውስጥ ያሉ ሂደቶች ምንድናቸው፣ ምንስ ያስፈልጋቸዋል በቀጣይ ምርታማነትን ለማሳደግ በሚለው የሚያነሱበት ነው የሚሆነው። በዚህ መድረክ ላይ የመክፈቻ ንግግር ያደረጉት የመደወላቡ ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃነ መስቀል ጠና ናቸው። እሳቸው ያነሱት ከዚህ በፊት ይደረግ የነበሩትን በተለይም ለአርሶ አደሩ ማህበረሰብ ያለውን ሁኔታ በተለይ ለኢትዮጵያ ብልጽግና ሁነኛ መፍትሄ የሚሰጡ ናቸው ካልን እነሱን አስጠግተን እነሱ ከእውቀት ጋር ተቀራርበው የሚሰሩትን ልምዳቸውን ማጋራት እንዲችሉ ታሳቢ የተደረገ ነው ሲሉ ነው ያነሱት። የተለያዩ ሀሳቦችን ነበር ሲያጋሩ የነበሩት። በተለይም ደግሞ በመጀመሪያ ደረጃ ያነሱት የተለያየ ሀሳብ ነው። ከዛ ውስጥ አርሶ አደሮች እንዴት አድርገው ምርታቸውን ሲያመርቱ ነበር፣ እስካሁን ድረስ እንዴት ነበር ያለፉት፣ በተጨባጭ መሬት ላይ ምርት ምን አለ፣ ግብርናው ምን ይመስላል የሚለው ከእውቀት እስከ ልምድ ድረስ የሚያጋሩበት ነው። ከነሱ ደግሞ ይህንን መስማት ኢትዮጵያ ለያዘችው ትልቅ ስኬትም አስተዋጽኦ ያደርጋል የሚል መልእክት ነው ያስተላለፉት። በዚህ ላይ በተለይም ዩኒቨርሲቲው ይህንን ኮንፈረንስ ሲያዘጋጅ ምን አይነት ጉዳዮችን ለወደፊት አስቧል፣ ይህንን ለማዘጋጀት ዋና መነሳት የሆነውስ ምንድነው የሚለውን ደግሞ በጥቂቱ ቆይታ ሊያደርጉን የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና አጠገቤ ናቸው የሚገኙት። ከሳቸው ጋር አጠር ያለ ቆይታ አድርጋለሁ። ዶክተር በቀዳሚነት ፈቃደኛ ሆነው ሀሳብ ለመስጠት እዚህ ስለተገኙ አመሰግናለሁ። እስኪ ዛሬ ላይ ኮንፈረንሱ ተጀምሯልና እንደው መጀመሪያ ጽንሰ ሀሳቡ እንዴት አሰባችሁት፣ ወደዚህ እንዴት መጣችሁ ከሚለው በጥቂቱ እንጀምራለን። መልካም። መደወላቡ ዩኒቨርሲቲ በአራት ጉዳዮች ልየታ ከትምህርት ሚኒስቴር ተደርጎለታል። አንደኛው ዛሬ እየሰራንበት ያለው ግብርና ነው። ሁለተኛው ቱሪዝም ነው። ሶስተኛው ባዮዳይቨርሲቲ ነው። አራተኛው ጤና ነው። እንግዲህ ግብርና አካባቢ ላይ ከአርሶ አደራችን ጋር በቅርበት ሆነን እንደ አንድ ቤተሰብ ነው እየሰራን ያለ ነው። በባሌ በምስራቅ ባሌና በምዕራብ አርሲ በተለይ በ8 ክላስተሮች ከአርሶ አደራችን ጋራ ምርጥ ዘርን እያባዛን እየሰጠን አብረን ደግሞ ምሁራኖቻችን በቅርበት ሆነው አብረው እየደገፉ በጣም ከፍተኛ የምርትና ምርታማነት ለውጥ እያደረጉ ያሉ አርሶ አደሮቻችን ናቸው። ይህንን በየማሳዎቻቸው ሄደን በምናይበት ጊዜ በማምረት ሂደት ውስጥ ያዩዋቸውን ያጋጥሟቸውን እንዴት አድርጎ እንደሚፈቱ እንዴት አድርጎ ለውጤት እንደሚበቁ እና እንዴት አድርጎ ከትናንት ዛሬን ከዛሬ ደግሞ ለነገ የተሻለ ጥቆማ እየሰጡ የተሻለ ስራ እንደሚሰሩ አይተን እዛው ላይ ሆነን የእውቀት ባለቤት መሆናቸውን በደንብ ያየንበት ነው። እኛ ከተለያዩ ከቴክኖሎጂ አገዝ ከሆኑ
ጎግልን ጨምሮ ከሁሉም እውቀትን ከዛም ከዚህም ከመጻፍም እያመጣን ብዙ ነገር እንጽፋለን፣ ብዙ ነገር እንላለን። አርሶ አደራችን ግን በተግባር መሬት ላይ እኛ እዚህ የምናወራውን እሱ ደግሞ መሬት ላይ ይሰራል እና ይህ የእውቀት ባለቤት የሆነው አርሶ አደር በርቀት ልምድ ተለዋወጥ ከማለት ያለፈ ነገር የምርምሩ አካል አድርገነው ይዘነው የህንበት ሁኔታ ስለሌለ አሁን ያ አርሶ አደር እንዴት ነው እየሰራ ያለው? እንዴት ነው ችግሮች ሲያጋጥሙት እየፈታ ያለው? የአረም በሽታ ሲያጋጥመው የጸረ እህል ተሐዋሲያን ሲያጋጥሙት እንዴት ነው በፍጥነት የትኛውን ለምን እንደሚጠቅም እንዴት ነው እያወቀ ቶሎ እየፈታ እየሄደ ያለው የሚለውን ነገር ያልተጻፈ ምርምር አድራጊ ነው፣ ምሁር ነው፣ ሊቅ ነው። እዛ አካባቢ ሄደን ያየነው እያንዳንዱን ሲያስረዳ እኛ በሪሰርች ውስጥ የምናየው ፕሮሲጀር በሙሉ ያሟላ ነው። ስለዚህ ይሄንን ወደ ተመራማሪነት ከልምድ መቀየር በተሻገረ ወደ ተመራማሪነት ደረጃ ከፍ እያደረግነው እያመጣ ነው። ከኛ ጋር ተቀናይተን በጋራ ሆነን ትውልድን በማፍራትም ትውልድን በመገንባትም ሂደት ውስጥ ተቀናይተን እንዴት ልንሰራ በምንችልበት ስንወያይ ነው ይሄ ርዕስ ወደ መቅረጽ ይሄን ነው። ይሄ ርዕስ ዛሬ እንዳየሽው ከአርሶ አደሩ ነው የሚያቀርበው። የኛ ምሁራን ይደግፉታል፣ ያግዙታል ወይ ያሳዩታል ልክ እንደ አንድ ክላስ ውስጥ እንደሚያደርጉት እንጂ ራሱ ተመራማሪ ነው፣ ራሱ አቅራቢ ነው፣ የሚነሱ ጥያቄዎችን ራሱ መላሽ ነው። ሁሉ ነገር ከአርሶ አደሩ በአርሶ አደሩ ለአርሶ አደሩ ብለን ነው እንትን ያልነው እና በዚህ ሂደት ውስጥ አርሶ አደራችን የእውቀት ባለቤት መሆኑንም እግረ መንገዳችንን እውቅና የምንሰጥበት ነው። እሱም ራሱ ይህን እንዲያውቅ የምናደርግበት ነው። በቀጣይ አብረን ለመስራትም እኛ ደግሞ ከዛ የምናገኘውን እውቀት ትናንት እንደ አስተማሪ ቁጭ ብለን የምናሰለጥነው ዛሬ ደግሞ እንደ ተማሪ ቁጭ ብለን ከሱ የምንማርበት እንዴት አድርጎ ነው በአንድ ማሳ ላይ እያፈራረቀ እየዘራ ያለው? እንዴት አድርጎ ነው የትኛው የአፈር አይነት ለየትኛው የዘር አይነት እንደሚሆን እያወቀ ያለው? የውሃ ማመጣጠኑ ድርቅ ሲመጣ እንዴት ነው ማኔጅ የሚያደርገው? ጎርፍ የውሃ ኃይል ሲበዛ ደግሞ እንዴት ነው ማሳው ማኔጅ የሚያደርገው? እነኚህን ነገሮች ሁሉ ከሱ የተጨበጠ መሬት ላይ ያለ እውቀት የተሞላው ነው አርሶ አደራችን። እሱን እውቀት ወደዚህ አምጥተን ነገ ለጥናቶቻችን፣ ለአርቲክሎቻችን፣ ለጽሁፎቻችን እኛ ደግሞ ይቅርታ ስለምንጽፍ ያንን ወደ ጽሁፉን ለኛ እውቀቱ እዛ ጋ ነው ያለው። ይሄን ሁለቱን አንድ ላይ ስናገናኝ ተሻግረን ማዶ ከአውሮፓው ከምኑ ከምናየው ባሻገር እዚህ በጓሯችን ያለው አገር በቀል እውቀትን እንዴት ነው ይሄን እያሳደግ ነው የምንሄደው? እንዴት ነው ወደ መድረክ የምናመጣው? እንዴት ነው አርሶ አደሩ ባለ እውቀት መሆኑን የምናሳየው የሚለውን ነገር ለማድረግ ነው። አሁንም ከቁልፍ መልእክት አስተላላፊዎች በስተቀር ሙሉ መድረኩን አርሶ አደሩ ነው የሚያቀርበው። አርሶ አደሩ ነው ተመራማሪው፣ አቅራቢው፣ ሁሉ ነገር የሚያደርገው እሱ ነው። በዚህ ሂደት ውስጥ ብዙ የሞራል ግንባታ አብሮ ይመጣል። ብዙ ተጨማሪ እውቀቶች ከእርስ በርስ ይመጣል። እኛ የማናውቀውን ነገር እሱ የሚያውቀው ነገር እልፍ ነገር እንዳለ አሁንም እያየን ነው። ሰሞኑንም ስናይ ነው የቆየ ነው። እሱን ወደ ተጨበጠና ወደ ተደራጀ እውቀት ለማሸጋገር ዩኒቨርሲቲዎች ይረዳሉ። ለዛ ነው ዩኒቨርሲቲና ኮሚዩኒቲው፣ ማህበረሰቡ፣ አርሶ አደሩ ተቀናይቶ ተሳስረው ይሄዱ መንግስትም እያለ ያለው። ስለዚህ ይህ አርሶ አደር ደግሞ የኢኮኖሚያችን የብልጽግናችን የጀርባ አጥንት ነው። ይሄን የጀርባ አጥንት ወደዚህ ነው ያመጣ ነው፣ ወደ መድረክ ነው። የመጀመሪያ እይታ ነው። እንዲህ አይነት ኮንፈረንስ ተካሂዶ አቅም ይሄን ኮንፈረንስ በቀጣይነት አንድም ግባት ይሆነናል ከዛ የሚገኘው፣ ሁለትም ይሄን አስቀጣይ የሆነ ስርዓት እየዘረጋንለት እንሄዳለን። አገር አቀፍ አንድ የመጀመሪያው የአርሶ አደሮች በተለይ የገበሬዎች አርሶ አደር ስንል አርሶ ማደር ብቻ እንዳይሆን ገበሬ ስንል ሁሉንም አቀፍ ስለሆነ የመጀመሪያው የገበሬዎች ኮንፈረንስ ራሳቸው የሚመሩት ኮንፈረንስ ይህ ቀጣይነት እንዲኖረው ደግሞ ከዚሁ ተነስተን ስርዓት ዘርግተን እንሄዳለን ማለት ነው እና ያንን ዋና እውነተኛ መሬት ላይ ያለው የእውቀቱን ባለቤት አንጥተን ኦሪጂናል እውቀቱን ከዛ ወደ አካዳሚያችን ወደ ትምህርታችን ለማምጣትና አገር በቀል እውቀቱን በዚህ አይነት መልክ እያደራጀን እንድንሄድ ነው የዛሬ መድረክ ያስፈለገው። መልካም አጠራ አድርገውልን ዶክተር። በተለይም አሁን ይህንን ኮንፈረንስ ሲዘጋጅ እናንተ በዩኒቨርሲቲ በኩል መስራት ያለባችሁ ነገር እንዳለ ይጠቆማልና ቀደም ሲል ሀሳብ ያቀረበው የተለያዩ ምሁራን በቴክኖሎጂ ረገድ አርሶ አደሩ መደገፍ፣ የተሻሻሉ ምርታማን ሊያግዙ የሚችሉትን ማቅረብ ያስፈልጋል ብለዋል። በዚህ ረገድ ዩኒቨርሲቲው ምን እየሰራ ነው? በዚህ በኩል እናንተም በኋላ የምታዩት
6 ሄክታር በላይ በሚሆን ቦታ ላይ የተለያዩ አዝሪቶችን የተለያዩ ምርጥ ዘሮችን እዚህ የምርምር ማዕከል ፈጥረን እየሰራን ነው። አሁን 10 የስንዴ ዘሮች ላይ ምርምር አካሄደን ወደ 4 የሚሆኑ ስንዴ ዘሮች ላይ ምርምሩን ጨርሰን ለአርሶ አደሩ ሰጥተናል። በዚህ ሂደት ውስጥ እጅግ በሚደንቅ ሁኔታ በኋላ አርሶ አደሮች የሚናገሩት ነው ከ26 ኩንታል ፐር ሄክታር 81.5 ኩንታል ፐር ሄክታር ምርታማነትን ያረጋገጡ አርሶ አደሮች እንዳሉ በኋላ ብዙ ነገሮች ስንዴ ብቻ አይደለም በብዙ መልክ በብዙ አይነት የምርት አይነቶች ላይ ብዙ ስራዎች እየሰሩ ነው ያሉት። በኋላ በዝርዝር እነሱ ሲያቀርቡ ደግሞ የበለጠ የምታዩትና ከዛ በኋላ ደግሞ ተመልሰን የበለጠ የምንወያይበት ሊሆን ይችላል። መልካም ዶክተር ብርሃነ መስቀል ጠና ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ ዩኒቨርሲቲው ያዘጋጀው ኮንፈረንስ ለ2 ቀናት ነው የሚካሄደው። በነገው ዕለት ደግሞ በአርሶ አደሩ እየተሰሩ ያሉ ስራዎች፣ ግብርናዎች ምን ይመስላሉ የሚለው ኤግዚቢሽን በስፋት የሚታይ ይሆናል። ለአሁን ያለኝ መረጃ ይሄንን ይመስላል። አመሰግናለሁ። አዳነች ከሮቤል አደረሽ መረጃ አመሰግናለሁ። መልካም ቀን ይሆንልሽ።